እንዴት ነው ቆይ በዚህ ፍጥነት ለልጃት መጥኛለሽ ሴትዮ ነይ ስትልሽ ለምን እንኳን ብለሽ ማጠይቂ እንዴ? ሴትዮ እኮ አንቺ መጉዳት ነው የምትፈልጊው። አንቺ ደግሞ እሷም ትልሽ ነገር በማድረግና እሷን በማመን እንድትተባበራስ ያደረግሽ ነው። አረ እንደዛ አይደለም እንዴ? ታዲያ እንዴት ነው አይደል እንዴ? ቤሪኮ መታ ሁሉ ነገር እኮ ነገራኛለች። ሴትዮ እኮ አንቺ መጉዳት ነው የምትፈልገው። እኔ መጉዳት ለምን ይሄን ያክል አላቅም አይደል? ዴቭም ደግሞ እንዴት እንደመጣ ምንም ማውቀው ነገር የለም። እኔ አንቺን ለመጉዳት ምንም ያደረኩት ነገር የለም። በቃ እኔ ሴትዮ ጋር አንቺን ትችላለህ ለመምጣት ነበር የሞከርኩት። እሺ በቃ አሁን ብቻዬን መሆን እፈልጋለሁ። ብቻሽን አይደል? አዎ እና ሌላ ማን አለኝ? እውነት ለኔ ብለህ ከሆነ ይሄን ሁሉ ነገር ያደረከው ፈጣሪ ውለታን ይክፈል። እሺ አደይ ፕሊስ አትዘኝ። እኔ አብረሽ መሆን እችላለሁ። እባክሽ አትዘኝ። ቆይ አንተ ማን ነህ? ለምንድን ነው በዚህ ልክ ለኔ የምትጨነቀው? በቃ ተወኝ። እሺ ያልገባሽ እኮ ነገር አለ አደይ። እባክሽ ብቻሽን አትሁኝ፣ ላግዝሽ። አደይ ነፃ ብትሆኝና እኔ ጋር ያለሽን ቦታ ነግሬሽ እጅሽን ቢይዘው ምን ያህል ደስ ባል። ግን አንቺ መረበሽ ስለማልፈልግ በዚህ ልክ ራስ ወዳለው ነው ብሻል። እንደዚህ በፍጥነት ትነቂያለሽ ብዬ አላሰብኩም ነበር አደይ። የዴብና ቆይ እንዴት እዚህ መጣ? ምንድነው ያደረግሽኝ? አርፈሽ ተቀመጪ። ቆይ ምንድነው ያደረግሽኝ? ቦታሽና ማንነትሽን እያሳየውሽ። አልገባኝም። ቆይ ዶክተር የነገረኝ ነገር እውነት ነበር? እያታለልሽኝ ነበር? አዎ እሱ ተሳክቶልኛል። ልጄ ካሁን በኋላ ላይ አይሽ አይፈልግም። ለምን እንደዛ ማድረጉ አስፈለገ? በድጋሚ ድራማ ነበር? አዎ ቶሎ ተታለልሽልኝ። ያ ዶክተር ነገሩን ባያበላሽብኝ ኖሮ እስካሁን አንቺን ጉዳይ ጨርሼው ነበር። ቆይ ለምን ይሄን ሁሉ ነገር ማድረግ አስፈለገ? እኔ ምንድነው ያደረኩት? ምንድነው ጥፋቴ? ጥፋትሽማ ያለ አቅምሽ ልጄ ላይ ተንጠለጠልሽ። እሱም አልበቃ ብሎሽ ታስጨንቂዋለሽ። የማን ልጅ እንደሆነ ያወቅሽ አልመሰለኝም። አውቃለሁ ልጅሽ ነው፣ ግን ደግሞ እንደ እናት አንቺ እየተረዳሽው አይደለም። ትልቅ ስህተት ነው እየሰራሽ ያለሽው። አንቺ አልገባሽም ይሆናል እንጂ እሱ እኮ ከኔ አንቺን ነው የመረጠው። እናቴ አንድ ነገር ትሆንብኛለሽ ብሎ አንቺ የምትፈልጊውን ነገር እያደረገልሽ ነበር። እንደዛ ያድርግ እንጂ ሐሳቡ ላይ ያለሽው አንቺ ነሽ፣ ልብ ውስጥም ያለሽው አንቺ ነሽ። ቆይ ግን ልጄ ምን ብታስነኪው ነው እንደዚህ ያደረግሽው? እባክሽን የማየውን ነገር አታስቢ ዴብ እናት። እኔ ዴብ ሚስት ከመሆን በላይ የምኖርላት እናት አለችኝ። ለሷ ልኖርላት፣ እንደዚህ አታድርጊ። ምንም አይነት ልመናና ለቅሶ መስማት አልፈልግም። ምን ልታረጊ ነው? በጣም ጓጓሽ መሰለኝ። እሺ አደይ ቤሪ አንቺም ታውቂያለሽ? ቆይ ምን እያደረጋችሁ ነው? ለምንድን ነው በዚህ ልክ የምትቀጡኝ? እሺ ዝም በይ። ብዙ ጊዜ መክረን አስመክረንሽ አንቺ ግን አልሰማም ብለሻል። ስለዚህ ዴቭን የሚያስረሳ ጥሩ መድኃኒት ሰጥሻለሁ። አታደርጊውም። አይሆንም። አታደርጊውም ቤሪ፣ አታደርጊውም። ሰሚኛለሽ? ከዚህ በኋላ ለአንዴና ለመጨረሻ ጊዜ ከዴቭ ጋር ያለሽ ነገር ታቆሚያለሽ አደይ። ቆይ እንዴት ነው የምታስቡት? እኔ እኮ ከሱ በላይ የሚያሳስበኝና የምኖርለት ቤተሰብ አለኝ። ማስፈልጋት እናት አለችኝ። እሺ ይሄንን ቆሻሻ ተግባራችሁን ወደዛ አድርጉልኝ። ደግሞ አሁንም ቢሆን ደግሜ የምነግርሽ የሚቆጭሽ ነገር አታደርጊ። እሺ ዶክተሩ ጀግና ነው፣ አሪፍ ነው ያደረገው የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ሌላው አደይ እንደዛ ዶክተሩ ለሷ እየተቆረቆረላት እሷ ግን የባሰ ህይወቴን አመሰቃቀልከው ብላ ተናዳበት እንደዛ ከሄደች በኋላ ራሷ ወጥመድ ውስጥ ገብታለች። ዶክተሩ ግን በምትኩ እሷን ስለረዳትና እሷን ከሞት ስላተረፋት ብቻ ታስሯል። አደይ ድራማ ክፍል 222 እየተጫነ ነው። በቅርቡ እናንተ ጋር የሚደርስ ይሆናል። እስከዛው ድረስ አንድ መልእክት አለኝ። ዱባይ ሀገር በፊት መሄድ የፈለጋችሁና እዚህ ኢትዮጵያ ውስጥ ያላችሁ ሰዎች አሁን ስለተከፈተ እኔን በቴሌግራም በዋትስአፕ እና በኢሞ እዚህ ከታች በማስቀምጥላችሁ ቁጥር ማናገር ትችላላችሁ። ወደ ሌሎችም ሀገር መሄድ ከፈለጋችሁ በህጋዊ መልኩ እኔን በውስጥ ማናገር ትችላላችሁ። ሌላው አደይ እንግዲህ ከታሰረች በኋላ ያ በእጇ የተሰጣትን መድኃኒት ልትወጋት የዴቭ አዲሷ ፍቅረኛ የዴቭ እናት የጀመረችውን ተኮል ተቀብላታለች። እሷ ይሄንን መርፌ ከወጋቻት ዴቭን እስከ መጨረሻው እንደምታገባውና ዴቭ ይሄንን መርፌ አደይ ተወግታ ፊቷ ከተበላሸ በኋላ መቼም ቢሆን ይሄን እያየ እንደማያገባ ስለተነገራት እሷም ቆፍጠን ብላ ልታደርገው ነው። ከዛ በፊት ግን ምን እንደተፈጠረ ነኝ። ዶክተሩ ነገሮቹ እንዳለ ስለገቡት አደይን ለማዳን ብዙ ጥረቶችን እያደረገ ነው። በዚህን ሰዓት ላይ ግን እሷን የሆነ ነገር አድርጋታል ተብሎ ለጊዜውም ቢሆን ታስሯል። ምርመራ ላይ ያለ እንኳን ምንም ነገር ለሷ ማድረግ እንደማይችል ያውቀዋል። ያኔ
እንደምንም ብላ ያኔ ሩታ መታ እስር ቤት ልትጠይቀው ስትል አደይ አደጋ ውስጥ ነች፣ አሁን የት እንዳለች ማጣራት ይኖርብሻል ብሎ ይጠይቃታል። እንደውም እንደጠፋችና ዴቭም ጭምር እንዳልታየ ምናልባት ከዚህ ሰፈር ጠፍተው ሊሆኑ ይችላሉ ብላ ስትነግረው እሱ መጀመሪያውኑ የጠረጠረው ነገር ቢኖር ያቺ የዴቭ እናት የሆነ ነገር ልታረግባት ነው፣ ቶሎ ብለሽ ማደርሽላት ከሆነ እሷን እስከ መጨረሻው ልናጣት እንችላለን። አሁን ላይ ምንም ነገር ማድረግ ባትችይም ዳይመንድን ይዘሽ ሂጂና ከሷ ጋር እሷ የያዘችበት ሆቴል ውስጥ ገብተሽ አጣሪ፣ የሆነ ነገር እያደረገቻት ነው። ይሄ ወዲያውኑ ለሩታ እንደተነገራት ከዶክተሩ የተቀበለችውን ትዕዛዝ ምንም ሳታዛንፍ ወዲያውኑ ዳይመንድን ሄዳ ተጠራውና ወደ ተባለበት ሆቴል እየሮጡ ይሄዳሉ። ያኔ በሰዓቱ በተመሳሳይ ሰዓት ላይ አዲሷ የዴቭ ፍቅረኛ ተብዬው መርፌውን ይዛ ልትወጋትና እስከ መጨረሻው ድረስ ከዚህ በኋላ እንደሚያበቃላት እየነገረቻት ከኋላቸው በሩ ይንኳኳል። ምናልባት ብዙዎቻችሁ ተስፋ እንዳደረጋችሁት ከበሩ ጀርባ ያሉት ዳይመንድና ሩታ ሊሆኑ ይችላሉ። እንደዛም ከሆነ እንደዛ አደይ በታሰረችበት ገብተው ነገሩን ካዩት በኋላ እቺ አዲሷን የዴቭ ፍቅረኛ ዴቭም ጉዳን እስከ መጨረሻው ድረስ ስለሚያየው አሪፍ ሰበብ ስለሚያገኝም እሷንም ወደ ሀገሯ የሚሸኛት ይሆናል ማለት ነው። ነገር ግን ከዛ በፊት በጣም ብዙዎቻችሁ ደስ ያላችሁ ነገር ቢኖር የዴቭ እናት መጨረሻ ላይም እንግዲህ በረራዋ የመጨረሻ ሰዓት ላይ ወደ በረራዋ ሄዳ ነበረ፣ መጥፎ ስራም ሰርታ ቢሆን ማለት ነው። አደይ እንደዛ በታሰረችበት በመጨረሻዋ ሰዓት እንኳን ወዲያውኑ ዶክተሩን እያስታወሰች ለኔ ጥሩ ነገር እያደረገልኝ ነበረ፣ እኔ አልሰማ ብዬው ነው እንጂ ዶክተሩ ለካ መጀመሪያውኑ አውቋል የዴቭ እናት እኔን ልትጎዳኝ እንደነበረ፣ ወይኔ ያስከፈውት ምን አለ በሰማሁት እያለች እንደዛ በቁጭት ስትነጫነጭ እንደነበር አይታችኋል። ከዛ በፊት ግን ዶክተሩን ፊት ለፊት አንድ ነገር ስትጠይቀው ነበረ። አንተ ለኔ እውነት አስበህ ከሆነ ለምንድነው ይሄን ሁሉ ነገር ለኔ የምታደርግልኝ? ምንድነው የተለየ ነገር ያለው? አሁን ላይ ህይወቴን በጥብጠዋል፣ በቃ ሂድልኝ፣ ብቻዬን ነው መሆን የምፈልገው ይላል ትለዋለች። ነገር ግን እሱ ከዴቭ እናት ጋር በነበረ ሰዓት ላይ ምንም ነገር ለሷ ለማስረዳት አልፈለገም ነበረ። እንደውም በምትኩ ማድረግ የፈለገው እሺም እምቢም ብትል እየጎተተ አደይን ይዟት ይወጣና መኪና ውስጥ ያስገባታል። ያኔ ግን ከመኪናው ከወጡ በኋላ ነገሩን በእርጋታ ለሷ ለማስረዳት ይሞክራል። አይውልሽ አደይ ስሚኝ፣ እሷ እንዴት በዚህ በቀላሉ ባንዴ እሺ ልትልሽ እንደፈለገች ለምን መልሰሽ አልጠየቅሻትም? ባንዴ እኮ ልትስማማ የፈለገችው አንቺን ልትጎዳ እንደሆነ ነው። በዛ ላይ ደግሞ የዴቭ እቺ አዲሷ ፍቅረኛ ነኝ ተብየዋ እኔን መታኮ እናትሽ አንቺን ልትጎዳ እንደሆነ እንደነገረችኝና ደግሞ ከዛ በፊትም እኔን መርፌ ሁላ ጠይቃኝ ነበረ አንቺን ልትወጋሽ የምትፈልገውን ነገር። ታዲያ ይሄን ሁሉ ላንቺ ያሰበችልሽ በዚህ በቀላሉ መንገድ ላንቺ ጥሩ ነገር አስባ እንዳይመስልሽ። አደይ ግን ያው ነገሩን ታቋርጠውና እባክህን አሁን ብቻዬን ነው መሆን የምፈልገው ብላ ትነግረዋለች። ያኔ ነበር የተለያዩት። ምናልባት ዶክተሩ ከሷ ባይለይ ኖሮ እሷም ታስራ ወይንም ደግሞ እዛ ቦታ ላይ እንደዛ አትገኝም ነበረ። ግን በዛም አለ በዚህ አሁንም ቢሆን ዶክተሩ የሚችለውን እያደረገ ነው ያለው። ታስሮ እንኳን እሷን ሊያድናት የሚችለውን ጫፉን እንኳን ነግሯታል። ሩታ እንደተባለውም ከሆነ ከዳይመንድ ጋር አንድ ላይ እዛ ክላስ ወዲያውኑ በሰዓታቸው ከደረሱ አደይን ያተርፏታል ማለት ነው። ያኔ እንዴት ነገሯችሁ? ይሄንን ቦታ እንዴት አውቃችሁ መጣችሁ? ብላ አደይ ራሷ መጠየቋ የማይቀር ነው። ያኔ ግን የሁላቸው መልስ የሚሆነው ዶክተሩ ነው የነገረን፣ አንቺን አትርፎሻል ብለው ይነግሯታል። ያኔ አደይ ምናልባት በዶክተሩ ፍቅር ልትወድቅ ትችላለች። በዚህን ሰዓት ላይ ያኔ ከዴቭ ጋር ፊት ለፊት እንደተፋጠጡ በቃ ጥሩ አድርገሻል፣ አንቺም ቢሆን ሌላ ጓደኛ እንዳያሻውቅ ያለው ብሎ ጥሏት እንደወጣ አይታቸዋል። እሷ ግን አደይ እውነትም እሱ ከኔ ጋር ሊታረቅ ነበር እዛ ክፍል የመጣው፣ አንተም ባያይ ኖሮ እንደዛ እየተናደደ አይወጣም ብላ ነበረ። ነገሩ እንደዛ ይመስላችኋል ወይ? የራሳችሁን ሐሳብ ኮሜንት ላይ እያስቀመጣችሁ በቀጣይ ቪዲዮ እስክንገናኝ ድረስ ሌላኛው ደግሞ ምናልባት ወደ ውጪ የሚሄድ ዘመድ ጓደኛ ካላችሁ እኔን ስልክ ቁጥር ከዚህ በታች አስቀምጥላችኋለሁ። በህጋዊ መልኩ ወደሚፈልጉት ሀገር ይሄዳሉ ማለት ነው። እኔን በኢሞ በዋትስአፕ እና በቴሌግራም አናግሩኝ። መልካም ጊዜ